እንዳሰበው አይደለም። እሺ ነገር ምን ፋሲል እንዳሰበው አይደለም። በቃ እኔ ጋር ያለው ነገር አንድ ነገር ወይም ቀለበት አስረሻል አላሰርሽም? አስረሻለሁ አይደል? ግን አድርጌው አላውቅም። እኔ ለትዳር እንደማልሆን ነግሬዋለሁ። ቀልድ ነው። እኔ ለትዳር እንደማልሆነው ነግሬዋለሁ። ወይኔ ብሩኬ እንደዚህ አይነት ነገሮች መጀመሪያ ነው በማሰብ ያለብሽ እና በጣም ብዙ የደበቅሽ ነገር አለ ማለት ነው። እኔ ሲጀመር የደበቅኩ ደግሞ እኔ ጋር ምንም ትርጉም ስለሌለው ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ወዳችኋለሁ ውድ ቤተሰቦቼ። እንግዲህ የዛሬ ደግሞ በጣም ነው የሚያስከፋ፣ በጣም ነው የሚደብረው እውነት ስነግራችሁ። እንግዲህ ነገሮቹ ወዴት እንደሚሄዱ ወዴት እንደምብቃለን ወዴት እየመራ እንደሆነ አሮን ነው። አንዳንድ ጊዜ ለስራ ነው ብለን ማመንም መውሰድም ይከብዳል። አንዳንድ ጊዜ ደግሞ እውነት ስነግራችሁ ይሄ እውነቴን ነው። እኔ በቃለን 99% ማለት ነው ይሄ ነገር ለቪዲዮ ነው፣ ለስራ ምን ይስሩ አለ አይደለም። አለ ስራ ሰው ልጅ አይንቀሳቀስም በዚህ ሰዓት ታውቃላችሁና፣ አይሚዬና ብሩኬ ደግሞ የሚኖሩም ቤታችሁ የሚያስተዳድሩ ሁሉ ነገራችሁ በዚህ በዩቲዩብ ነውና ይሄ ነገር ካልሰሩ ምን ይስሩ የሚለው ነገር በልቤ ሲያስበው ደግሞ ይሄ ነገር በቃ ለስራ አስቦ ነው። በምን ይምጡ ማለት ብሩኬ እንዳያችሁ ከሆነ ከዚህ በፊት ሀያት ሆኖ መጥቷል። ተፈንክቻለሁ ብሎ መጥቷል። ልጅ አለኝ ብሎ ልጅ ወልጃለሁ የዛሬ አመት በፊት እያለ መጥቶ ነበረና አንዳንድ ጊዜ ሲያስበው የምሬን ነው ብላችሁ ብሩኬና ሀይሚ ፕራንክ እየሰሩ ነው ብዬ አስባለሁ። ማለት እርስ በርሳችሁ ያውቃሉ። ነገር ግን እኛን በቃ ለስራ እየወጡልን ነው እንጂ ይሄ ነገር እውነት ነው ብዬ እንጃ። እንኳን በሆነ በህልሜም የማይቀበሉ ነገር ነው። ሲቀጥል ደግሞ ልጁ የጆሲ ጓደኛ አፍቅራለሁ ብሎ መጥቷል። ሶፊን አፍቅራለሁ ብሎ መጥቷል። እንዴ ሁሉም አፍቅራለሁ ማለት ይቻላል እንዴ? ይሄ ነገር ውሸት ነው ብዬ 100% አስባለሁና ሀይሚዬ ደግሞ የተማረች ብዙ ነገር ቆም ብላ የምታስብ ልጅ ናትና ለምንም ነገር የማትቸኩል ልጅ መሆኗ ጠንቅቀን አስጠንቅቀን እናውቃለንና ይሄ ነገር ሀይሚ ትሳሳታለች። የምንድን ነው የቀለበት ትርጉም እውነት ሳይገባት ይሄ አድርጋለች ብዬ ፍጹም አላስብም። ለሰው ብላ ደግሞ ህይወቷን ታበላሻለች ብዬ ፍጹም አላስብም። ምክንያቱም ህይወት ነው፣ ቀለበት ማለት ህይወት እንደሆነ ታውቃለች፣ አስጠንቅቃ ታውቃለች። ሀይሚ ታውቃላችሁ። እና እውነት ይሄ ነገር በስህተት ትገባለች ብዬ አላስብም። ኦኬ በስልክ ብዙ ነገር ከሰው ጋር ማውራት ይቻላል፣ አይቻልም ማለት ይከብዳል። ነገር ግን ማውራቱ ሆኖ ሰው ያለ ይሄ ነገር ቀለበት ተንበርክኮ ጓደኞቹን ጠርቶ ከሰው ጋር ተንበርክኮ ሳይነጋገሩ ሳይግባቡ አለ አይደለም ያደርጋል ብዬ አላስብም። ሲቀጥል ደግሞ ለሰው ብላ የማትፈልገው ነገር ውስጥ ትገባለች ብዬ አላስብም ሀይሚ ማለት ነው። ምክንያቱ ቆም ብላ የምታስብ ልጅ ናት። በጣም ትሁት የሆነች ልጅ ናት። በጣም በቃ አይደለም ቁፍ ነገረኛ ሴት ናት። ከአዲስ አበባ ማነው ከቡታጅራ ወደ አዲስ አበባ ስትመጣ ለብሩኬ ብላ እንደመጣች ጠንቅቀን አስጠንቅቀን እናውቃለን። ቤትኛ ሰዓት ነው ከዚህ ሰውዬ ጋር ፍቅር ጀምራ አውርታ ምን ብላ እንትን ቀለበት የምታደርጉ እውነት ብዬ ፍጹም አላስብም። እኔ 199% ማለት ነው እውነት ስነግራችሁ ይሄ ነገር ለስራ ነው የወጣ። በቃ ይሄ ነገር ለስራ እየታሰበ ወሬ ነው ብዬ ነው የማስበውና የሀይሚዬ ላይ ያየሁት ነገር በጣም የሚያስጠላ ባህሪ ወይም ደግሞ ጸባይ የምለው ነገር ሜቢ ለድራማ ወይም ደግሞ ለቪዲዮ ሊሆን ይችላል። ይሄ ነገር የምታሳየን ግትርነት ነገር አላት እና አልሸነፍም ማለት እኔ የሚለው ነገር ብቻ ነው ማድረግ የምፈልገው የምትል ሴት መሆኗ ዛሬ እኔ እንጃ አሮን ነው እንደዛ ነው መሰለኝ ስነግራችሁ ማለት ነው። ለምንድን ነው እንደዛ አልሽ ካላችሁኝ ደግሞ ለምሳሌ
እንደ ትምህርት ብንወስድ ማለት ነው እንደ እውነት ሳይሆን ያስተምረናል ይሄ ነገር። ብዙ ሰዎች ሳያውቁ ብዙ ነገሮች ይገባሉ። ብዙ ሴቶች ብዙ ወንዶች ደግሞ ሳያስቡ ይሄ ነገር ይሄ ውስጥ ይገባሉ ብለን ለምሳሌ ማለት ነው አንዳንድ ሰዎች ማለት ነው እሱ ስለወደዳት ብቻ ተንበርክኮ ቀለበት እንዲያደርግላት ይፈልጋል። አንዳንድ ወንድ ማለት ነው ገብቷቸዋል አይደለም? የራሱ ስሜት ብቻ የሚከታተሉ ሰዎች ወንዶች አሉ። ምክንያቱ ጓደኛሞች አብሮ ብቻ ስላወሩ አብሮ ብቻ ቅር አለ አይደል ስለተቀራረቡ ምናምን በቃ የኔ ናት ብሎ የሚያስቡ በቃ በልቡ ስለወደዳት ብቻ የእሷ ስሜት ሳይረዳ የራሱ ስሜት ብቻ ተረድቶ የሚሄዱ ወንዶች አሉ። ይሄ ነገር እዚህ ጋር ደግሞ በጣም የሚያስተምረን ነገር ይሄ ነው። ወንዶች ያስተምራል ይሄ ነገር ማለት ነው። እሷ ደግሞ አወራች እንጂ ለሱ ምንም አይነት ፍላጎት የላትም። ይሄ ልጅ አላሳፍርም ብላ ነው ያ ውስጥ የገባችው እንጂ ወዳ ፈቅዳ አይደለም። እውነት ስነግራችሁ ትምህርት አለ እዚህ ቪዲዮ ላይ። እውነት ቆም ብላችሁ ካስባችሁ በተለይ ወንድ ልጅ መቼ ሴት ልጅ ተንበርክካ አታድርጎም። እርግጠኛ ነኝ ተንበርክኮ ቀለበት የሚያደርገው ወንድ ልጅ ነው። ይቾክላሉ። ሴት ልጅ ደግሞ ያኔ ማለት ነው በቃ አይደለም ተንበርክኮ ስታይ ጓደኞቹ ሲያጨበጭቡ ምናምን የሳቀች ቀለበቱን ታጠልቃለች። ከዛ በኋላ ወፍ የለም። እንደዚህ አይነት ነገር አለ። ይሄ ነገር መጨረሻ ላይ ታላችሁ። እውነት እጅም ቪዲዮ የምትሰሙ ልጆች ልብ በሉ። የሆነች ልጅ እንዲህ ብላለች፣ ፋንቱ ሾው እንዲህ ብላለች ብላችሁ እንድታስታውሱኝ ይፈልጋለሁ። ይሄ ቪዲዮ መጨረሻ ላይ እኛ ምንም ነገር የለብንም፣ ነገር ግን ለትምህርት ነው። ሀይሚም ሆነ ብሩኬን ያ ሰውዬም ለትምህርት ነው ይሄ ነገር ያወጣ ነው። ብዙ ሰዎች እንደዚህ ይሳሳታሉ። ሳይግባቡ ሳይነጋገሩ ወደ ቀለበት የሚሄዱ ሰዎች አሉ ብሎ ለመማራ ነው ብሎ የሚመጡ ቀን አለ። አሁን ብሩኬና ሀይሚ ማለት ነው። ማለት የምፈልገው እዚህ ቪዲዮ ላይ እውነት ስነግራችሁ ሀይሚዬ ለምሳሌ ብሩኬ እሷን የሚጎዳት ነገር አድርጊ አይላትም። ገብቷችኋል አይደለም? ለቪዲዮም ቢሆን ማለት ነው። አንዳንድ ጊዜ ከነሱ የምንማረው የምናየው ነገር አለ። ታውቃላችሁ ብዬ አስባለሁ። ማውራ ይገባችኋል ብዬ አስባለሁ። እውነት ስነግራችሁ እና ምን መሰላችሁ? ለምሳሌ ይቅርታ ትጠይቃለሽ፣ ይቅርታ ጠይቀሽ ልጁን በሰላም ፍቹ፣ ከሱ ተፋቺ እያላት ማለት ነው ብሩኬ ማለት ነው። ይሄ ነገር ውሸት ቢሆን ደግሞ ማለት ነው እውነት ቢሆን አንቺ ቀለበት ያደረግሽ ሴት ነሽ፣ ወዳሽ ፈቅደሽ ነው ቀለበት ያጠለቅሽው፣ ዝም ብለሽ አይደለም፣ ከሱ ጋር አውርተሽ ጨርሰሽ ነው ብሎ ብሩኬ ለሰከንድ ይችን መልስ ብቻ ተናግሮ ነበረ። ያን ምሮጦ እውነት ቢሆን ማለት ነው ይሄ ነገር ለቪዲዮ እስከሆነ ድረስ እንደዚህ በድለሻል፣ ልጁን ጎርተሻል፣ ይቅርታ ጠይቅና ተፋቺ፣ እናንተ ሁለታችሁ እዛው ጨርሱ፣ የገባሽበት ነገሮች እኔ አይመለከተኝም፣ እኔ አያገባኝም፣ ይቅርታ ጠይቀሽ ውጭበት፣ ከቻልሽ ውጭበት እያላት ነው ማለት ነው ብሩኬ። እሷም ደግሞ ይሄ ነገር እንትን ባይሆን ማለት ነው እያስጨነከኝ ነው፣ የማልፈልገው ነገር እንዲያደርግ የገፋፋኝ ነው፣ ያስገድርከኝ ነው እያለች ነው። ማስገድር ሳይሆን እሷ አስባ እቅዳ የምታደርገው ግዴታዋ ነው። ምክንያቱ ለምሳሌ አንድ ሴት ሳታስብ ከገባችበት ወንድሜ እኔ ሳላስብ ገብቼበታለሁ፣ ከዚህ በፊትም ይቅርታ ጠይቃለሁ፣ ዛሬም ይቅርታ ብላ ማለፍ የምትችለው ነገር ነው። እንደዚህ ትንሿ ምላስ እስክትደርቅ ድረስ ይሄ ሁሉ መከራከር አስፈላጊ አይደለም። ይሄ ሁሉ ግትርነት ማሳየት አስፈላጊ አይደለም። አንደኛ ነገር ማለት ነው። ከሷ ምንድን ነው የምንማረው? ለምሳሌ ግትርነት ይቅርታ፣ ማንም ሰው ይቅርታ ማለት ትልቅነት እንደሆነ ብዙዎቻችን ታውቃላችሁ። ሀይሚም ደግሞ በዚህ ታምናለች። ነገሮችን በመቶ ያምናለሁ ብላ ነበር እና ይሄ ነገር ደግሞ መላቀቅ ከፈለገችው እንኳን ይቅርታ ቆማ ይቅርታ ታውናት መሬት ላይ ተንበርክካ ከህይወቴ ውጣልኝ እኔ ይቅርታ ብያለሁ ብላ
ማረግ ያለባት እሷ ናት እንጂ ብሩኬ ለምኖ ምናምን አስፈላጊ አይደለም። እና ይሄ ነገር ምንድነው በቃ ለስራና ለስራ ስለሆነ ነው ይሄ ሁሉ ክርክር፣ ይሄ ሁሉ መጫወጫ። ይገርመኛል ግን ማለት አይደክማትም፣ አይሰለቻል። አይ ብሩኬ እጁን ጣል ጣል ያደርግበታል። እሱ ደግሞ ከልቡ አይደለም ንዴቱ። ታውቃላችሁ ብሩኬ ስናደድ እንኳን እጇን እሱ ጋር እሷ ጋር ታውና ካጠገቡ እንኳን አይቆምም። ስናደር አይታችኋል ብዬ አስባለሁና ለመኖር ሲባል እንግዲህ ብዙ ዋጋ መክፈል አለብን የሚባለው ይሄ ነው። በቃ እነሱ አሁን ለስራ ብሎ ነው ይሄ ዋጋ እየከፈሉ ይሄን ጭቅጭቅ ይሄንን ነገሮች ወጥተው ሚዲያ ላይ እንዲህ መሆን በቃ ለስራ ሲያስለው ነው፣ ለህይወት ስል ነው ይሄ ዋጋ። በቃ ለህይወት ዋጋ ከፍያለሁ የሚባለው ይሄ ነው። በቃ ሌላ ነገር እኮ ድንጋይ ፈልጠን ተራራ ቆፍራን አይደለም። በቃ ለማግኘት፣ ለመለወጥ፣ ለማደግ ነገ የተሻለ ላይም ለመድረስ እና ለዚህ በቃ ዋጋ መክፈል ማለት ይሄ ነው። እንግዲህ አሁን እሱ እንዳያዘነ እሷም ደግሞ አታዝነው እያለች ማባበል በቃ ይቺ ምድር ላይ ስንኖር ይሄን እንደዚህ ዋጋ ከፍላ ማግኘት ነው። እና የኔ አባት እሷ ደግሞ ተባብላለች። እኔ እናት በጣም ነው አዛዘኑኝ እዚህ ጋር ደግሞ ማለት ነው። እና ፈጣሪ ባሳጥሩ ወይኔ ቶሎ ቢጨርሱ በመድኃኒዓለም በጣም ነው የሚደብሩ። እዚህ ላይ አመት በዓል መጥቷል። በእውነት አመት በዓል የመጣ ነው። ቶሎ ጨርሶ ወደ ሰላም ቢመለሱ እኔ በጣም ነው ደስ የሚሉኝ ይመስለኛል። በቃ ነገ ይጨርሳሉ። ቀን ላይ ቪዲዮ ሰርቼ ነበር ሀይሚዬ እና ብሩኬ ማታ ይመጣሉ ጠብቁ ብዬ ነበር እና ብዙዎቻችሁ አይታችኋል ብዬ አስባለሁ። እና እንግዲህ